ያለምጣና ከዛ ወደ አንተ እመጣለሁ። ታፕ ታፕ እያደረጋችሁ አኪላ እንዴት ነው? 7 ደቂቃ አለ ብያለሁ። ሁላችሁንም ቴዲም ሰላም ብያለሁ። ታች ያላችሁትን ቅድም የተነሱ 2-3 ፖይንቶች አሉ። እነሱን ነካርጌ ወደ የቲፒኤልኤፍን ጉዳይ አነሳለሁ። አንደኛው በሰላማዊ ትግል እንጂ በጦርነት ወይ በትጥቅ ትግል ለውጥ እየመጣ አይደለም ተብሏል። ባለፉት 5 ዓመታት እንኳን ቡርኪና ፋሶ፣ ጊኒ፣ አሁን ሱዳን በትጥቅ ትግል ወደ መሪው የሱዳን ከዚህ በፊት መንግስት የነበረው ወደ ኋላ ተመልሶ መንግስት ሆኗል ማለት ነው። ወይም ካርቱምን አስለቅቋል። ብዙ ሀገራት ትጥቅ ትግል ውስጥ ነው ያሉት። በዓለም ላይ ትልልቅ የምንላቸው 2 ሀገራት ዩክሬንና ራሻ ጉዳያቸውን በቴብል ላይ አይደለም እየፈቱት ያሉት። አሁን ኮዞች ናቸው። አሁን በሰላም እንፍታው የምትሉን የዳቦ ሂሳብ ጭማሪ አይደለም፣ ወይም የሂውማን ሄር ዋጋ ከፍ ዝቅ ማለት አይደለም። እነዚህ ነገሮች ናቸው። አይ ቲንክ ከረንትሊ አሁን የዓለም ፖለቲካ ካየው ብዙ ነገሮች ይብን አሁን አይ ቲንክ ቴዲ ካናዳ ነው የምትኖረውና በዚህ የትሬዱን ጉዳይ እንኳን የትሬዱን ኢሹ በአሜሪካና በካናዳ ያለው they call it a trade war right። ትንሹ ነገር እንኳን ይሄ በዋጋ ጭማሪ በታሪፍ ጉዳይ እንኳን ያለው ወደ ጦርነት ሊያስገባ የሚችል እስኪመስል ድረስ በጣም የተፋተገን ያለው ከዚህ በኋላ በዓለም ላይ ቶታሊ ፍላጎቶች የታጠቀ ኃይል እስካለ ድረስ ሜቢ የሂውማን ኤር ዋጋ መጨመር ወይ መቀነስ የሽንኩርት መጨመር መቀነስን ቁጭ ብለህ በፖለቲካ ልትፈታው ትችላለህ። የኛ ትግል የጀመረው የአማራ ህዝብ በማንነቱ ስለተጨፈጨፈ ነው። አንድ የመንግስት አካል በማንነታችን ጄኖሳይድ ሲፈጽምብን ልናረግ ምንችለው መልሰን መዋጋት፣ የሚተኩሱብን አፈሙዞች ማስቆም፣ የተኮሱብን የገደሉን እነሱ ስለሆነ ማለት ነውና ይሄንን በሰላም እንፍታው የሚሉ ሰዎች አይ ዶንት ኖ የአእምሮ ጤንነት ችግር ያለባቸው ነው። ምኑን ነው በሰላም እንፈታው? ለምሳሌ አንድ እናት 6-5 ልጇን ገለህባት ጠርታት ምንድነው የምትላት? በሰላም የምትፈታው ምኑን? I just don't get it። የእግዚአብሔር ወይ አላህ ቦታ የለም። እግዚአብሔርም አላህ በሰላም አይፈታም ይሄን። ኦኬ ስለዚህ አይ ዶንት ኖ ሰላሙን ለምን ሰላም የምትሉ ታውቁታላችሁ ወይ? በሺዎች የሚቆጠር በማስ ኮንሰንትሬሽን ካምፕ ውስጥ አሉ። ዛሬ ድረስ ከዓመት በኋላ የፓርላማ አባላት የሆኑ ሰዎች ያለ መከሰስ መብታቸው እንኳን አልተነሳም። ዲስ ማች ሌዚ ሆነ መንግስት ነው ያለው። ከዚህ ጋር የምትፈታው ነገር የለም። ኦሬዲ 3 ነገር ድንቁርና አለበት፣ መሐይምነት አለበት። በህግ እንኳን መጫወት አይችልም። ሚስቴክ ለምሳሌ እኔን መንግስት ብታደርገኝ I can play some cards። ወንጀል መስራት ትችላለህ። ህግ ታኮ እንኳን ወንጀል መስራት የማይችል አብዛኛው የመሐይሞች ስብስብ ነው። ካየው እንዳለ ደጋፊዎቹ ምኖቹ ካያቸው እየሰማናችሁ ያለ ነው። የሚያስቅ አምሮ ደረጃ ላይ ነው ያለው። ስለዚህ ኤክስፔክትም አይደረግም። ሌላው ቅድም ተነስቷል። አይ ቲንክ በአንድ ወንድማችን እዚህ ጎጃም ላይ ተማሪ ተገሉ ምናምን ተብሏል። አብዛኞቹ ሪከርዲንግ እንጂ ኤቪደንስ ያለው ሰው የለም። አንዳንድ የፋኖ አመራርን የሚሉ ለማነጀብም ለምንም ወጥቶ አንዳንድ ነገር ሊሉ ይችላሉ። ግን we don't take that። አንድ ወንጀል ተፈጸመ የሚባለው ኢንቴንት፣ ፕሪፓሬሽን ኤንድ አክሽን 3ቱ ሲሟላ። ስለዚህ አንድ ወንጀል ተፈጽሟል ብሎ ሰው ፊት ለማውራት የሰዎችን የአፍ ንግግር ተቀብለህ አይቻልም። ስለዚህ ለወደፊት ቢታር አንድ የፋኖ አመራር ወጥቶ ሰው ገድያለሁ ስላለ ገድሏል ማለት አይደለም። ቢኮዝ አንድ የፕሮፓጋንዳ ቻናልን የሚመራው ወይ ቃል አቀባይ የሆነ ሰው ምክንያቱ ብዙ ነው። ለምሳሌ ትግራይ ካየህ 1 ሚሊዮን ሰው ሞቶብናል ያለው ለፕሮፓጋንዳ ነው ብሏል። ሪያሊቲውም እሱ ስላልሆነ ማለት ነው። አንድ የፖለቲካ ሰው ለተለያየ ምክንያት ሊዋሽ ይችላል። ያንን አት ፌስ ቫልዩ ወስደህ ወንጀል ተሰርቷል አትልም። ስለዚህ ፖለቲካ ውስጥ ያለ ሰው አይ ቲንክ ስለ ወንጀል ያለው አመለካከትን በደንብ ማወቅ አለበት። አስክሬን አግኝተሃል ወይ? ሲረሸኑ አይተሃል ወይ? በቂ ምስክር አለ? እነዚህ ባልተሟሉበት የፋኖ እንዲህ አርጓል ቢኮዝ አንድ የፋኖ አመራር ስላለ ወይም አንድ ፌክ ኦዲዮ ስለተሰራ ኢቭን ሪል ኦዲዮ ስለተሰራ የራሱ ምክንያት ሊኖረው ይችላል። ሊያስተላልፉ የፈለጉት እዛ አካባቢ ላይ የስነ ልቦና ጫና ለማድረግ ይሆናል ምናና በዚህ ክስ የምትከሱ ሰዎች አይ ዶንት ቲንክ ትግሎ የገባቸው አይመስለኝም። ሌላው በቲፒኤልኤፍ ጉዳይ ተነሳለ። እኔ ትግራይን ከረንትሊ በቲፒኤልኤፍ ይወከላል የትግራይ ኢንተረስት ብዬ አምናለሁ። ብዙም የትግራይ ልጆች ያስባሉ ኢቭን ኢፍ ያስተሳሰብ ልዩነት ቢኖራቸውም በውስጣቸው አንድ ማህበረሰብ ወይም አንድ ታጋይና አንድ ታጋይ በጋራ ሊሰሩ የሚችሉበት ምክንያት አንድና አንድ ነገር ኦኬ የጋራ ጥቅም ሲኖራቸው
የብልጽግና መንግስት መውደቅን ህወሓት ለምን ይፈልገዋል? ምንም ኢንተረስት የለውም። የህወሓት ኢንተረስት ወልቃይትና ራያ ነው። ከዚህ ውጪ 4 ኪሎ መምጣት እንደማይችል የህወሓት አደረጃጀት ያውቃል። ቢኮዝ ለትግራይ ያለውን እይታ የኢትዮጵያን ህዝብ ያየ ይመስለኛል። የትግራይ ህዝብም የትግራይ ኃይሎችም ጁንታ ሲባል መላው ኢትዮጵያ ወደ እነሱ ዘምቷል። ለፋኖ ማንም አልዘመተብንም። ስለዚህ ከትግራይ መጣ መንግስት ማይቀበል ኢትዮጵያዊ እንዳለ ስላየ የትግራይ ፖለቲካ ወደ አዲስ አበባ ይመጣ። ወደ አዲስ አበባ አልመጣ ማለት ከአብይ አህመድ አሊ ጋር ወይም ከብልጽግና ጋር ጠንካራ የሚባል ፋኖ ብልጽግናን ለመጣል በሚፈልግበት ኢንተረስት ልክ የለውም ማለት ነው። ስለዚህ ኢንተረስቱ ወልቃይትና ራያ ወይም አገር ሆኖ መውጣት ነው። በዚህ ውስጥ ከየትኛውም የፋኖ አደረጃጀት ጋር መስራት ከጀመረ የኛ አደረጃጀት ወይ ፋኖች ወይ ሞኝ ሆነዋል ወይ የአእምሮ ችግር ውስጥ ወድቋል፣ የአእምሮ ቀውስ ውስጥ ወድቋል ማለት ነው። ቢኮዝ ያለ ኢንተረስት የምትገነባው የጋራ ስራ የለም። ህወሓትን የምንጠላው ትናንትና ስለበደለን ብቻ አይደለም። ወደፊት ባለው የፋኖ ህልምና በትግራይ ውስጥ ባሉ ኃይሎች ህልም መካከል ቶታሊ ኮንፍሊክቲንግ ሐሳብ ስላለ የትግራይ ህልም ወይ አባይ ትግራይ ሆኖ አገር መመስረትና መውጣት ነው። ካልሆነ ወደ አዲስ አበባ እንደማይመጡ ያውቃሉ። ኦኬ፣ አንድ የመጨረሻ ፋኖ ከክልሉ መውጣት አይችልም አቅም የለውም ተብሏል። ከዚህ በፊት ሰላሌ ውስጥ ገብቶ ፋኖ ጨፈጨፈን ብላችሁ ፖለቲካ ስትሰሩ ጆሮአችን ስታድነቁሩን የነበራችሁ ሰዎች፣ ከዚህ በፊት ወለጋ ገብቶ ጨፈጨፈን ስትሉ የነበራችሁ፣ እኔ ችግር የለም ፋኖ አቅም የለውም ወለጋ መጥቶ አልመታኝም ሰላሌ መጥቶ አልመታኝም ካልከኝ እኔ ያንን ንጽህናው መውሰድ ስለምፈልግ መጀመሪያ በዚህ እንስማማ። ወይ ኦሮሚያ ክልል ገብቶ መጥቶናል የሚለውን ታነሳልኛለህ፣ ካላነሳ ደግሞ ፋኖ ጀግና ነው ለመስከረህልኝ ትሄዳለህ ማለት ነው። አመሰግናለሁ። ቴንኪዩ አኪላ። እሺ ለማስታወስ ያህል ለአድማጭ ተመልካቾች በ2 ደቂቃ የዛሬ የምንወያይበት ርዕስ አማራ ፋኖ በጎጃም በጎንደር በሸዋና በወሎ ቤተ አማራ ስፖክስ ፐርሰኖቻቸው ወይም ቃል አቀባዮቻቸው አንድነት ዘመቻውን አስመልክቶ መግለጫ ሰጥተዋል። እሱን መግለጫ አስደምጫችሁ ነበረ። አንዳንዶቻችሁም እያስደመጣችሁ ነው። እንዴት አያችሁት ነው? የሀገር መከላከያ ሰራዊት እነዚህ ኃይሎች ላይ የማዳግም እርምጃ ወስደናል ብለዋል። የምስራቅ እዝ ክፍለ ጦር በጽንፈኛው ላይ እርምጃ እንደወሰደ እንግዲህ የሀገር መከላከያ ሰራዊት በይፋዊ ገጻቸው ላይ አስፍረዋል። እሱንም ነግሬያችኋለሁ። እንዴት ታዩታላችሁ ነው። በተቃራኒም እርምጃ ተወሰደባቸው የተባሉ የጎጃም ፋኖች በቃል አቀባዮቻቸው በኩል የሀገር መከላከያ ሰራዊት ላይ ከባድ ኪሳራ እንዳደረሱ እየተናገሩ ነው ያሉት። ይሄ ዘመቻ የአንድነቱ ዘመቻ ከተጀመረ 11ኛ ቀኑ ላይ ነው የሚገኘው። የሁለቱን ከሰላምታ የሁለቱ መግለጫዎች እንዴት አያችሁ ነው። በአጭር ይቋጫል ተብሎ የተጀመረ ጦርነት ነው። 2 ዓመት ሊሞላው ጥቂት ወራቶች ናቸው የቀሩት። 21ኛ ወሩ ላይ ነው የሚገኘው። 2 ዓመት ብሎት ኦልሞስት። እንዴት ነው የምታዩት እስካሁኑ ሂደት? እሱን አካታችሁ እንድትነትኑ ነው እየነገርኳቸው። በዛ አውድ ነው እያወሩ ያሉት። ሌላኛው ይሄ የአንድነት ኃይሉ የሚባለው አዲስ አደረጃጀት እነዚህ 4ቱ የእስክንድርን አህፋድን ወይም ደግሞ የአማራ ህዝባዊ ፋኖ ድርጅትን ያገለለ ነው። 4ቱ ናቸው መግለጫ የሰጡት። እነዚህን የሚመሩት የቲፒኤልኤፍ ሰዎች ናቸው። በግንባር ቀደምትነት ደግሞ እያሽከረከራቸው ወይም እየዘወራቸው ያለው ምግበይ ኃይሌ የተባለው ሰው ነው ሲል የሀገር መከላከያ ያወጣውን መግለጫ አድምጣችኋል። እንዴት ታዩታላችሁ? እነሱም ምን ላይ ሰጥተዋል። ሰውየውም ተናግሯል። የክልሉ ጸጥታ ቢሮም እንደዚሁ መግለጫ ወጥቷል። ይህ ከእውነት የራቀ ውሸት ነው ብለዋል። ለመሆኑ አማራ ፋኖች አልፎ አልፎ አንዳንድ ሰዎችም ሲናገሩ ትሰማላችሁ ከቲፒኤልኤፍ ጋር ታክቲካል አላያንስ መፍጠር እንችላለን መፍጠርም አለብን ይላሉ። እና ሁለቱ ኃይሎች አላያንስ ሊፈጥሩ ይችላሉ ወይ? በዚህ አውድ ነው እያወራን ያለ ነው። በዚህ አውድ ነው የምታወሩት። እነዚህ ነገሮች ጠብቀው ነው የተከራከሩ ያሉት። ምናልባት መሀል ላይ ማስገባችሁ ሰዎች ካላችሁ አደራ ልትመክሯቸው እንዳትመጡ። ትልልቅ ሰዎች ናቸው። እውቀታቸውን ሊያካፍሉ ነው የመጡ ሰዎች ናቸው። አንተምቶ የሚባሉ ሰዎች አይደሉም። ፖለቲካ ነው እያወራን ያለ ነው። ጽድት ያለ ውይይት ነው እያደረግን ያለ ነው። ከተቻለ በአውዱ ላይ ትገባላችሁ፣ ካልተቻለ ቁጭ ብላችሁ ታደምጣላችሁ እንጂ የሚመከሩ ሰዎች የምንመከር ሰዎች አይደለንም ለማለት ያህል ነው። እንግባባለን ብዬ ተስፋ አድርጋለሁ። አንተን ወደ አንተ ልምጣ። 7 ደቂቃ አለ። እሺ፣ አመሰግናለሁ። ከቤቱ ወደ ተነሱ ሀሳቦች ልሂድ። ምክንያቱም እዚሁ የማይገናኝ ነገር ወይም ደግሞ ከአባታቸው የተማሩትን የውሸት እና ይሄ የማወናበድ ቴክኒክ የብልጽግና ደጋፊ ነኝ ያለ አንድ ሰው ምናልባት አንድ ኦዲዮ አሰምቶ ነበረ።
ስናወራ የነበረው ስለ ወሎ የውጊያ ቀጠና ሲሆን እሱ ግን አምጥቶ ያሰማው የማርሸትን ድምፅ በራስ ቢዛሞ ብርጌድ ወይም ደግሞ እዛ እዝ የተከሰተውን 22 ሰው ማርከናል ይቆጥራሉ። ኦፍኮርስ የሚቆጥሩበት ቦታ አለ ውጊያው ሲጠናቀቅ። ከዛ ውጭ ግን ያወራ ነው የማይገናኝ ስለሆነ ይህንን አርመህ እንደገና ብታደምጠው ጥሩ ነው። ወሎ አካባቢ ነው እኛ የተከራከርንበትም ያወራ ነውም ስለ ወሎ አካባቢ ነው። ሰውየውም የተተቸውም ሰው መጀመሪያ በዛ ጉዳይ ነው። ሌላው 64 ሰው ማርከን 6000 ጥይት ምናምን። ምናልባት ስለ ውጊያ አካባቢ በቂ መረጃ የላችሁም ከሆነ አላቅም። አንድ ካዝናና 2 ካዝና ብቻ ተሰጥቶን ብቻ ሳይሆን 2 ሊይዙ ይችላሉ። ነገር ግን ሌላ በሳጥን የሚያዝ የሚሞላ ካዝናው ሲያልቅ ጥይት ይዘው ይዞራሉ በሳጥን። እሱን ምናልባት ካለማወቅ ሊሆን ይችላል። ስለዚህ እሱን እንትን ብትሉ። ሌላው በሰሞኑ ስለሰለጠኑት ሚኒሻ አውርተዋል። ምናልባትም ረስተው ይሆናል እንጂ ልዩ ኃይልም ሪፐብሊካንም ሁሉንም ያላቸውን ሁሉ ኃይል አስገብተው ያልቻሉትን ለብ በሰለጠኑት ሚኒሻ እንችላለን ብለው ከሆነ መልካም እድል ብለናል። ሌላኛው ፋኖነት ፊሎሶፊ አይደለም ኦር ሳምቲንግ በሚለው የወንድማችን ሀሳብ ለመተቸት ሞክሮ ነበረ። ምናልባት በእኛ እሳቤ ብለን የምንለውም ያልነውም ፋኖነት ከአያቶቻችን የወረስነው የስነ ልቦና ነው፣ እሳቤ ነው ብለን ነው ምናምነውም። እንደዛ ነው። እሳቤውን ልትገለውም ልታጠፈውም አችልም። ምናልባት 1-2 ሰዎችን የመግደል እድል ልታገኝ ትችል ይሆናል። አንድ ሌላኛው መልካም እድል ያለን ሰው አለ። መልካም እድል ከኤርትራም ጋር ከማንም ጋር ሰሩ መልካም እድል ያለን ሰው አለ። እንደዚህ አይነት ምልከታዎች ምናልባት ከዚህ ቀደም ሰምተህ ከሆነ አንዳንድ ወገኖች ኢትዮጵያ ከተበተነች በኋላ በተበተነችው ኢትዮጵያ ላይ ታላቂቷን ኦሮሚያ እንገነባለን ብለው የሚሉ አንዳንድ የሚቃዡ ሰዎች አሉና ከነሱ የተጋባባቸው ነው። ምክንያቱም መከላከያ በሚችሉት ሁሉ አንዴ ከኤርትራ ይላሉ፣ አንዴ ከሶማሊያ ይላሉ፣ አንዴ በሀገር ውስጥ ያዳክሙታል። ስለዚህ ይሄ ካሰቡት ስትራቴጂ መካከል አንዱ ነው። መከላከያ ሲዳከም ሀገርም ትዳከማለች ተብሎ ስለሚታሰብ ማለት ነው። ይሄ እቅዳቸው ስለሆነ ምናልባት ለህፃናት ወይም ደግሞ ከእውቀት ማነስ ላለባቸው ሰዎች ብታወራቸው ጥሩ ነው። ሌላኛው መምህራን ገደሉ፣ 2 ሰዎች እዚህ ቤት ይህንን ሀሳብ አንስተዋል። መምህራን ገደሉ፣ ተማሪ ገደሉ የሚባል 2 ሰዎች አንስተዋል። አንድ የብልጽግና ደጋፊና አንድ ደግሞ ያው የትግላችን አጋር ነው ብለን የምናስበው ወንድማችን ነው። ምናልባት እንደዚህ አይነት ሀሳቢዎች የትኛው መድረክ ላይ ምን አይነት ንግግሮች መነሳት አለባቸው የሚለውን ነገር በደንብ ካለማጤን የመጣ ነው ብዬ ነው የማስበው። ምክንያቱም ይህ መድረክ የተነሱ አጀንዳዎች ላይ የምንወያይበት እንጂ ምናልባትም አንተ እንዳነሳው አይነት ሀሳቦችን አንተ ስታነሳ ሌላኛው ወገን ደግሞ በዛኛው ያለው መጥቶ እዚህ ጋር የእርስ በርስ ክርክር ወደሚሆንበት አቅጣጫ አልተወስደው እንደሆን እንጂ ሌላ ምንም ለአማራ ጠብ የሚል ነገር የሚያመጣ አይሆንም። ምክንያቱም ይነሳ ከተባለ ብዙ ነገሮች ስለሚኖሩ በዛኛውም በዚህኛውም አቅጣጫ ሊነሱ የሚችሉ እንደዚህ የሚባሉ ነገሮች ሊኖሩ ይችላሉ። ነገር ግን ቅድም ወንድሜ እንዳለው ማስረጃ፣ መረጃ፣ ፋክት ላይ ቤዝድ የሆኑ ነገሮችን አምጥተን እዚህ ጋር የምንወያይበት መሆን አለበት። እንደ መማሪያ ምናልባት ሰምተን ከሆነ በድምፆች ጉዳይ ወጣቶችን አንድ ዶክተር ገለው ነበር ባለፈው እና በጣም የገረመኝ 2 ሰዎች የሆኑ ሰዎች ሲያወሩ እንደዚህ የሚባል ሰውዬ እንደዚህ ዶክተርም አላሉም። አንዱ ዓለም የሚባል ሰውዬ አይኑ ግም የሆነ እንደዚህ ይሄ እዛ ጋርና እዚህ ጋር የሆኑ 2 ካድሬዎችን አቁመው ንግግራቸውን ሪከርድ አድርገው የሚለቁት እንጂ ምንም አይነት ኤቪደንስ ቤዝድ ያልሆነ በጣም ተራ ለደከመ ምንም እውቀት ለሌለው ሰው እንኳን ማሳመን መረጃዎች ናቸው። ምንድን ነው የሚያደርጉት ያሉት? ምናልባት ይህ መንግስት ከመጣ ጊዜ ጀምሮ ሰምተህ ከሆነ የሚያደርጓቸው ነገሮች የሚፈልጉትን እርምጃ ከወሰዱ በኋላ ግራ ወደ መጋባት እና መረጃዎችን ወደ ማደባበስ ነው የሚሄዱት። ስለዚህ ምናልባት ታሪክ ሰሪ የሆኑ ሰዎችን እምቅ አቅም አላቸው፣ ኃይል አላቸው፣ ጥሩ እውቀት አላቸው፣ ወደፊት በሚደረገው የፖለቲካ እንቅስቃሴ ውስጥ ቦታ ሊኖራቸው ይችላል ብለው የሚያስቡት ሰው ከገደሉ በኋላ እንደዚህ አይነት ቮይስ ሪከርድ ምናምን በጣም እኮ የሚያሳዝን ነው። ምንም አይነት መረጃ ያላቸውም ግን ቮይስ ሪከርድ አምጥተው ትክክል ነው እመኑኝ የሚሉ ናቸውና አይንን ጨፍንና ላሞኝህ አይነት ነገር ነው። ይሄ በጣም ያሳዝናል። ስለዚህ ሌላኛው ስለ ምክክር ኮሚሽን ያነሳ አንድ ወንድማችን ነበረ። እሺ
ስለ ምክክር ኮሚሽን ያነሳ አንድ ሰው ነበረ። ምናልባት ወደዚህ ትግል ከመግባታችን በፊት የነበሩ የሰላማዊ ትግል አማራጮችን በሙሉ ሞክረን ያልሆነ ስለሆነ የገባንበት ነው። ከዛም ቀጥሎ ሴም ታይም በሰላማዊ ጥሪውን ተቀብለው ወደ መንግስት ገብተዋል የተባሉ አንዳንድ አካላቶች የት እንደደረሱ እስካሁን አይታወቅም። ስለዚህ እነሱ የት እንደደረሱ ብትነግረን ጥሩ ነው። ሌላኛው ለመቶ ዓመታት ኢትዮጵያ በውጊያ ውስጥ ነበረች። የትኛው መቶ ዓመታት እንደሆነ ኢትዮጵያ ምናልባትም በታሪኳ ኢትዮጵያ ብቻ አለች፣ ሌላ ዓለም ላይ ቢኬድ ሚሊዮኖችን የፈጀ እንደዚህ አይነት ጦርነት፣ የእርስ በርስ ጦርነት ታይቶም አይታወቅም እስካሁን ድረስ ባለው ሂደት ማለት ነው። ታሪክ ሪከርድ ምናልባትም ኢትዮጵያ የሰበረችበት ሁኔታ ነው ያለውና ይህንን ያው ሁላችንም የምንገነዘበው ነው። ይህ የመንግስት አቋም ነው ብለን ነው የምናምነው። ህዝቡን የማስጨረስ አቅጣጫ ነው። ቴንክ ዩ። እሺ ቴዲ፣ አንድ ዙር ከደረሳችሁ በኋላ 5 4 3 እያደረኩኝ እየቀናነስኩኝ እናንተ እሺ አያና እሺ ትንሽ የሚገራርሙ ነገሮች አሉ እዚሁ ውስጥ። ሁለት አይነት ሀሳቦች ይነሳሉ። አንደኛ ከስዩም ጋር መስማማበት ነገር አለ። ወደ አጀንዳው ቶፒኩ ላይ ለመቆየት ያው አስቸጋሪ ነው። ቶፒኩ ላይ ለመቆየት ከሰላምታ ውስጥ ስለሚገባና ወደኋላ ወደፊት ስላለ ያስቸግራል። ግን ለዛ ሲባል እስቲ የቤት ውስጥ የተነሱ ሀሳቦችን ከመንካቴ በፊት ከስዩም ጋር መስማማበት አንድ ነገር ስዩም የተናገረው እውነት ለመነጋገር ከሆነ እኔ ለረጅም ጊዜ እየተናቀም እየተጠላም ሳስኬደው ከነበርኩት ሀሳብ ጋር ጎን ለጎን የሚሄድ ጦርነት መፍትሄ አይሆንም የሚልን ሀሳብ ነው እኔ ያነሳሁት። ስለዚህ ስዩም ከሞላ ጎደል ለምን ከጦርነት በዘለለ ማሰብ አንችልም፣ እሱም ብንነጋገር በጥቂቱም የተማርን ስለሆነ የሚለውን እደግፋለሁ። ግን ከሱ ከተናገረው ማልደግፈው ምንድነው ካገኘው ጋር መስራት ይችላል መብት አለው የሚል ፌደራል መንግስትንና ለአንድ ብሔር ብቻ ከአንድ ብሔር ተውጣቶ የአንድ ብሔር ስም ይዞ የሚዋጋን አካል እሱንም ደግሞ ከፈለገው አካል ጋር መስራት እንደሚችል ከፌደራል መንግስቱ እኩል አድርጎ የመሳሉ ነገር ስተት አለው። ቢኮዝ የዓላማ ጥያቄ አኪላ አንስቶታልና የዓላማ ጥያቄ ይነሳበታል። ምን አስተሳሰረው ከቲፒኤልኤፍ ጋር የሚሰራ ከሆነ እንደተባለውም ይሄ ዘመቻ ብዙነት ወይም አንድነት የሚያስኬደው እነ ምግበን ከሆኑ ምንድነው ያስተሳሰራቸው የትኛው ዓላማ ነው ያያያዛቸው የሚለውን ጥያቄ መጠየቅ አይ ቲንክ ፍትሃዊ አስተሳሰብ ፍትሃዊ አእምሮ የሚጠይቅ ነገር ነው። በየትኛው ዓላማ ነው የተሳሰሩት? ወይስ ዓላማው የሁለቱም ወደ ስልጣን መምጣት ብቻ ነው? ህዝቡ ጥያቄ ብዙ ጊዜ ጥያቄ ይባላል። ጥያቄና ያ ማሳበቢያና ምክንያት ነው እንጂ ዋና ዓላማው ወደ ስልጣን መምጣት ነው የምንለውን እሱን እውን ያደርጋልና እሙን ያደርገዋልና በዛ ደረጃ ብናየው ትዩ ነው። ህዝብ ጥያቄ አለው። ቅድም አንድ ወንድማችንም ተናግሯል። አይ ቲንክ አማራስሮ መሰለኝ ጥያቄ አለው፣ ህዝብ አለው፣ የሲዳማ አለው፣ ሁሉም ህዝብ ጥያቄ አለው። የህዝብ ጥያቄ ደግሞ አያልቅ፣ ይቀየራል፣ ሪፋይንድ ይሆናል። ሁሉም ህዝብ ጥያቄ አለው። የሰለጠነው ዓለም ላይም ጥያቄ ብዙ ቦታ አለ። አይነቱ ይለያያል እንጂ አይ ቲንክ ድምጼ ጎላ አለ። አዎ ጎላ ከኤርፎኑ ተገላግዬ ነው ሞተችና የህዝብ ጥያቄ ይለያያል እንጂ ህዝብ ጥያቄው ማቆሚያ ማብቂያ ያለው አይደለም። ችግሩ ምንድነው? ከጥያቄው የበለጠ በ10 እጥፍ የበለጠ ሌላ ጥያቄ ሆነህ መገኘት ነው። አሁን እያወራን ያለነው አኪላ እንዳለው በነገራችን ላይ አኪላ ትንሽ ያስፈገገኝ ነገር ትሬድ ዋርንና ትሬድ ዋር እኮ ኢኮኖሚክ ኮንሰፕት ነው። ትሬድ ዋር ጦርነት አይደለም። ትሬድ ዋርን እዚህ ላይ ትጠቅሳለህ። ማክሮ ኢኮኖሚክ ኮንሰፕትን እና ጦርነትን ዋር የሚለው ቃል ብቻ ውስጡ ስላለ አገናኝተህ ታቀርባለህ። ግን እኔን መሪ ብታደርጉኝ ትላለህ። ደግሞ ሀገሩን ቢመራው ደግሞ ሞኝ ነው ቂል ናቸው እኔን መሪ አድርጉኝ ትላለህ። ትሬድ ዋርን እና አክቹዋል ዋርን ግን ኮንቮሉድ አድርገህ እዚህ ጋር ታቀርብልናለህ። ጥሩ ነው። አንተ ብቻ ሳትሆን ነው ብዙዎቹ እኔን መሪ አድርጉኝ ብለው ነው የተባሉ ህዝብ እየጎዱብን ያሉትና በአንተ ስላልተጀመረ አንፈርድብህም። እንደዛ የሚሉህም ሰዎች በውስጥ እንደሚኖሩ አስባለሁ። አንተ እኮ ንጉስ ነው ሁላችንንም ስለሚሉን ማለት ነው። ግን እንደዛ አይደለም ነገሩ፣ እንደዛ አይደለም የሚሰራው። ለማንኛውም ጦርነት የራሱ የሆነ ኮንሲኩዌንስ አለው። ዲው ዲሊጀንስ ሳይሰራ ዘለ ተነስተ በቂ ለሰላም እድል ሳትሰጥ ዘለ ከገባህበት በኋላ ያነሳው ጥያቄ የህዝብ ጥያቄ ነው ብለህ የተነሳው የጄኖሳይድ ምናምን የሚባለውን ብትተው ይሻላል። እዚህ ላይ ትሉታላችሁ፣ ህዝቡን ታታልሉበት ይሆናል እንጂ
ኢንተርናሽናል ኮሚኒቲ ጋር ስትሄዱ ደፍራችሁም እንደማትሉት እናውቃለን። ብዙዎቹ እነማዛን ምናምን ብዙዎቹ አይባልም። ቢኮዝ ጄኖሳይድን የሚሰየመው የሚወስነው የአንድ ክልልን ህዝብ ጥያቄ ይዣለሁ የሚል የሱ ደጋፊ ውጭ ሀገር ያለ አካል ጄኖሳይድን የመወሰን ምንም የመገምገምም አቅም የለውም። ለፕሮፓጋንዳ ነው። ስለዚህ የለም። ይልቁን ትክክለኛው አካሄድ የሚሆነው የተነሳሁት ጥያቄ የስልጣንም ሆነ የጥቅምም ሆነ የፖለቲካል ኢኮኖሚም ጥያቄ ይዤ የመጣሁት ጥያቄና እኔ የፈጠርኩት ጥያቄ ይመጣጠናል ወይ ነው። ለ50 ሳንቲም ዶሮ የ5 ብር ገመድ ነው እኮ አሁን የገዛ ነው። እናንተ አለ ለምትሉት ተገደለ የምትሉት በየክልሉ በዚህ ተገደለ የምትሉትን ህዝብ እኮ 10 እጥፍ ገደላችሁ። መፍትሄውን በምን ልታመጡት? መፍትሄው አሁን የእናንተ መቆም ሆነ። ጦርነቱ እኮ የሚያስወጣ አሁን የአማራ ህዝብ ትልቁ ጥያቄ ምንድን ነው ብትሉት ሰላም ነው። ማን ያጠፋውን ሰላም ጥያቄህን እንመልስልሃለን ብሎ የተነሳው አካል ያነሳው ጦርነት እና እናንተ ያጠፋችሁት ሰላም ትልቁ ጥያቄ ነው። አሁን ሌላ ጥያቄ ሁሉ ዲሚኒሽድ ሆኗል፣ ሚኒማይዝድ ሆኗል። እና ይህንን አይተን ወደ ሰላም፣ ወደ ምክክር፣ ወደ ንግግር ብንሄድ ይሻላል። ሌላውን እንቶፈንቶና ማባቢያ እዚሁ ሚዲያ ላይ ተቦክቶ እዚሁ ተጋግሮ እዚሁ የሚቀር ነው። መሬት ላለው ህዝብ የሚወርደው ሰላም ነውና በዛ ላይ ብንሰራ አይኖ ቦሪንግ ነው። አሁን ቅድም ሲናገር ብዙ ሰው ቦርድ ሆነ። 100 ሰው ሲወጣ አየሁ። ሰላም ምናምን እኔ ኖ ዋርስል ብዙ ሰው ሸራ እጃቸው ምናምን እንደዚህ ነው የሚያደርጉት። በቃ ማንም መስማት አይፈልም። በለው ጠልዘው ነው በጣም የሚጥመውና ከዛ ሰከን ብለን ብናስብ ያዋጣል ወደሚለው ነው። ሌላ የተነሳ አዲስ ወንድማችን ፋኖ ጃል አዲስ ለፋኖም ለጃልም አንዳንድ አቀምሷቸዋል። ኦነጎችን እንደ መጥፎ ምሳሌ አድርጎ እንደ ኦነግ ሆኑብን እኮ እንደ ኦነግ ይላል። ከዛ በኋላ ግን አትሊስት ማደንቀው አፕሪሺየት ማደርግለት የመምህራንንና የተማሪዎችን መረሸን ኦፖዝ ያደረገ ፋኖ ደግፋለሁ ከሚሉ ሰዎች እሱን ብቻ ነው ያየሁት። እዚህ ጋር ሌሎችም ሊኖሩ ይችላሉ፣ ተስፋ አለን። አኪላ ምን አለን? ያመነን ሰው ኤቪደንስ ካላመጣ ብለህ አስጨንቀው ይላል። ራሱ መጥቶ ገደልኩት፣ ረሸንኩት፣ ኢንቴንቴ ደግሞ ማን ተማራለው እኔ እየታገልኩ ይማራል ወይ እንኳን አልከው ብሎ ተናግሮ ሲያበቃ አይ ቢያምንም አንከሰውም አይደል? ሄደህ ገድያለሁኝ ህፃናትና ተማሪዎችና መምህራንን ገድያለሁ ስትል ፖሊስ ጣቢያ አይ እንትን ኤቪደንስ ካላመጣህ ሬሳ ይዘህ ካልመጣህ አናስርህም የሚል አይነት የተጣመመ ፖለቲካ ነው። እያመነ እንኳን የምትክድለት ማለት ነው። እሱን የሚደግፍ አለ፣ የተጣመመ አእምሮ ያለው ማለት ነው። ከዛ ውስጥ ብንወጣ ኢንተንት ኤቪደንስ ምናምን የሚባለው ነገር አይሰራም። 12 መምህራን 20 ተማሪዎች እንዳንተው ህይወት ያላቸው ናቸው። ሮጣ አምልጠ በምንም ብለ እዚህ ስለተደበቅ የነሱን ህይወት ሚኒማይዝ አድርገህ የከሰረ ፖለቲካ ማውራት አዋጭነት የለውም። ግለሰቦችን ሰርጎ ገብቶ ሰላሌ ላይና ወለጋ ላይ የታጠቀ የሌለበት አርሶ አደርን መግደል ቨርስስ ከክልሉ ጦርነትን ማውጣት እኩል አድርገህ ማሳየት ራሱ በጣም ያሳዝን ነው። ማመንህ አንድ ነገር ግን ሾልከ ገብተህ አርሶ አደር አርጄ ወጣሁኝ ስለዚህ ከጦርነቱን ተከልካለው የሚለው የማይመጣጠን ነገር ነውና ከዛ ራሳችንን እንጠብቀላለሁ። የቀሩትን በኋላ መለስባቸዋል። አማራ ስትሮንግ ታፕ ያደረጋችሁ ክብራትና ክብራት ታንኪ ቴዲ። የመጀመሪያው ነገር የራሱን ህዝብ ጥያቄ አርቲኩሌት አድርጎ ሌላው ሰው እንዳይገባው ያደረገ ሰው መጥቶ የአማራን ህዝብ ጥያቄ ሰላም ነው ብሎ ዲፋይን ሊያደርግ ሲሞክር ያስቀኛል። አሁን ቅድም ወንድማችን ግርማ እየተናገረ እንደነበረው እዚህ ካላቸው ሰዎች የኦሮሞን ጥያቄ ስንቶቻችሁ ታውቃላችሁ ይላል። እኔ መመጻደቅ ካልሆነብኝ ብዙ አንብቤያለሁ። በኦሮሞ ትግል ዙሪያ ምሁራኖች የጻፉ ከእነ አሰፋ ጀለታ፣ እነ መሐመድ ሐሰን፣ እነ ሚልኬሳ ሚደግሳ፣ ኢታና ሀብቴ፣ ጃዋር መሐመድ የጻፉትን መጽሐፍ ሁሉ አንብቤያለሁ። ኢንተርቪዎቻቸውን ሰምቻለሁ። የኦሮሞ ጥያቄ የትኛው እንደሆነ ለእኔ ያልገባኝ እኔ ደደብ ስለሆንኩ ሳይሆን በደንብ አርቲኩሌት ስላልተደረገ ነው። ፖለቲካ የማርኬቲንግ ስራ እኮ ነው። ፖለቲካህን ለማንም ሰው በሚገባ መልኩ ማስረዳት ካልቻልክ እና እዚህ በጠ ሰውን አይ እናንተ የኦሮሞ ፖለቲካ ጥያቄ አይገባቸውም ካልክ ችግሩ ያለው አንተ ጋር ነው። ጥያቄ ምን እንደሆነ አታውቀውም ማለት ነው። ከኤሊሞ ቂልጡ እስከ ጃዋር መሐመድ የኦሮሞ ፖለቲካ ያለፈበት ኢቮሉሽን ምንድነው ይመስለው ምንድን የሚፈልገው የሚለውን በደንብ ተብራርቷል ወይ? ማን ነው የኦሮሞን ጥያቄ የያዘው? ኦነግ ነው? ኦፌኮ ነው? ኦህዴድ ነው ወይስ ሌሎች ኦሮሚያ ውስጥ ያሉት ከ20 ምናምን በላይ የሚበልጡ የፖለቲካ ፓርቲዎች? ማን ነው የያዘው? የአማራ ጥያቄዎች ከቅልብጭ ያሉ ናቸው። ቅድም እኮ እኔ ስናገር ስርዓት ለውጥ እንፈልጋለን። ይኸው ለዚህ ካለ ነው በአማራ ጉዳይ የሚናገሩት። አንተን አማራ ኪላ ጃላዲስን ብትጠይቀው
የስርዓት ለውጥ እንፈልጋለን እንልሃለን። ሌላ ቦታ ምናልባት አብረን ላታየን ትችላለህ። እንዲሁ ግን ተግባብተን እንነግርሃለን። ጥያቄያችን ግልጽ ነው። ምንም መደናገር አያስፈልግም። 5-6 ጥያቄዎች እዚህ ቅልብጭ አድርጌ ልነግርህ እችላለሁ። ስለዚህ ጥያቄዎቻችሁን ካልነገራችሁን አናውቀውም፣ ልናውቀው አንችልም፣ ጠንቋይ አንቀልብም። እና የእናንተን ጥያቄ ሳታውቁ ደግሞ መጣችሁ የሌላውን ጭራሽ የአማራ ህዝብ የሚፈልገው ሰላም ነው፣ ሰላም ስጡት ምናምን። ሰላም ያጣነው እኮ በዚህ ስርዓት ነው። የስርዓት ለውጥ የምንፈልገው ለዚህ ነው። የስርዓት ለውጥ እንፈልጋለን ስንል ይሄ ዝም ብሎ እንትኑ ስለሚያምር ምናምን አይደለም። ሁለተኛ ስለ ገዳይ ምናምን አሁን አያና ሲያወራን ያስቀኛል። ኮሬኔ ጀኛ የሚባል ገዳይ ቡድን እንዳላቸው እኮ መርምረው የደረሱበት እኮ የኦሮሞ ምሁራን እኮ ናቸው። ሮይተርስ ላይ የወጣው ኮሬኔ ጀኛ የሚባል እነ ሽመልስ አብዲሳ ስማሩ ገዳይ ቡድን አፋኝ ቡድን አለ። ያ ገዳይ ቡድን አይደለም እንደ ባቲ ኡርጂሳን ወስደው በአደባባይ ገለው እዛው ከነነፍሰ ጡር እንትኑ የተወው ያ ገዳይ ቡድን አይደለም እንደ የከረዩ አባ ገዳዮችን የገደለው ያ ገዳይ ቡድን አይደለም እንደ አዲስ አበባ ውስጥ እያንዳንዱን የሚቃወም ኦሮሞ በለው አማራ በለው ትግሬ በለው ጉራጌ በለው እያሳደደ የሚያፍነው። እንዲያው የራሳቸውን ገበና እንኳን አይታያቸው። የጦጣዋን ታሪክ አመጣችኋል እኮ የራሷ ቂጥ መላጣ ሆኖ ሌሎች እንደውጣ። ኤኒዌይ እዛ ውስጥ ብዙ መሄድ አልፈልግም፣ ምክንያቱም ዊ ኖው የታወቀ ነው። ይሄ ከነ ባሮ ቱምሳ ከነ ጃራባ ገዳ ጀምሮ ከነ ኃይሌ ፊዳ ጀምሮ ኢቭን እነማን ናቸው? ጀነራል ታደሰ ማን ነበረ? እነሱን ሁሉ ማን ከማን ጋር እየተገዳደለ እንደመጣ እያወቅን እዚህ መጣችሁ። እንዲያው አፈር ሲሆን ባንክ ለሚጠብቀው ፋን ነው፣ ትምህርት ቤት ለሚጠብቀው ፋን ነው፣ ክሊኒክ ለሚጠብቀው ፋን ነው። ስለ ዲሲፕሊን ለማስተማር እነዚህን እኮ ገላችኋል፣ እንደዚህ ምናምን ብላችኋል። ይሄ የሚየኖ ዳብዬ ነው የሚሆነውና ተውት። ፋኖ ከክልሉ መውጣት አይችልም። ፋኖ ኦልሬዲ ከክልሉ ወጥቶ 4 ኪሎ ነው ያለው። ፋኖ ፍልስፍና ነው ስልህ አዲስ አበባ ነው ያለው። ፋኖ ፍልስፍና ነው ስልህ ፋኖነት ማለት ፍትህን መቃወም ማለት ስለሆነ ነው። የትግል ፍልስፍና ነው፣ የትግል ዘዴ ነው። ፍትህን ተቃውመ ፋኖ የሚባል ድርጅት የለም በነገራችን ላይ። የፋኖን ፍልስፍና የተከተሉ ያንን አዶፕት ያደረጉ በዛ ፍልስፍና የተጠመቁ ወጣቶች አሉ የሚታገሉ። ፋኖነት ነው እነ ራስ አበበ አረጋይን እነ በላይ ዘለቀን ያስነሳቸው ሀገር እንዲጠብቁ ያደረጋቸው ያ ፍልስፍና ነው። ፍትህን መቃወም፣ መገፋትን መቃወም፣ ግፍን ተቃውመ ከአምባገነኖች ጋር ተጋፍጠህ ተዋርደህ ከመሞት ተከብረህ ወይ ተዋርደህ ከመኖር ተከብረህ መሞት የሚል ፍልስፍና ይዞ የተነሳ ማለት ነው። ይሄ ፍልስፍና አዲስ አበባ አለ። የጊዜ ጉዳይ ነው። አትመጡም አደሱ ፍልስፍናው ኦልሬዲ ብዙ ቦታ ደርሶ ይሄ ግፍን የሚቃወም በሙሉ አዲስ አበባን በለው ቅድም እንደተናገርኩት ሶማሌ በለው የትም በለው ተነስቷል። አሁን ቅድም ምንድን ነው ያለው? አዲስ አበባን ልትወስዱ ነው የምትመጡት ማለት አሁን እስቲ በእኔ ሞት የኦሮሞ ህዝብ ጥያቄ አዲስ አበባን የኦሮሞ ህዝብ ጥያቄ ነው። ጃዋር መሐመድ የዛሬ ስንት ዓመት 2016 ዓመተ ምህረት በፈረንጅ አዲስ አድማስ ላይ የሚባል ጋዜጣ የሰጠው 3 ጥያቄዎች ነው። የመጀመሪያው ጥያቄ እንዲህ ይላል፣ ጃዋር የማንነት ጥያቄ አለብን ይላል። ሁለተኛ ራስን በራስ የማስተዳደር ጥያቄ አለብን ይላል። ሶስተኛ የኢኮኖሚ ጥያቄ አለብን ይላል። ይሄ የጃዋር ጥያቄዎች ናቸው። ዛሬ ደግሞ ሰፍተዋል። እንግዲህ አሁን ደግሞ አዲስ አበባ ገብቷል። እየሰፋ በየቀኑ እየተገለባበጠ ነው የመጣው። ለምን? ጥያቄው መሰረት የለውም። የህዝብ ጥያቄ አይደለም፣ የፓርቲ ጥያቄ ነው። አሁን የዚህ ሰውዬ ፍላጎት ወንድማችን ይፈልገው፣ ይቅርታ የዚህ ሰውዬ ስላልኩኝ፣ ወንድማችን ግርማ የሚፈልገው ምንድነው? አዲስ አበባን የራሱ አድርጎ አማራውን፣ ኦሮሞውን፣ ትግሬውን፣ ኦሮሞ እንኳን ያው በስሙ እየነገዱበት ነው፣ ሶማሌውን፣ አፋሩን የውጭ ዜጋ ማለት ነው። በቃ ትመጣ አዲስ አበባ ሲፈቅዱልህ ትገባለህ፣ ሳይፈቅዱልህ ደግሞ ወጥተህ ትሄዳለህ። ይሄ የኦሮሞ ህዝብ ትግል አይደለም። የኦሮሞ ህዝብ ከኢትዮጵያዊ ወገኑ ተለይቶ የመኖር ፍላጎት ኖሮትም አያውቅም። ለዚህ ነው እኮ 80 ምናምን ዓመት ታግለው የኦሮሞ ጥያቄ ዲፋይን ተደርጎ እኔ እንግዲህ ነገሮችን አንብቤ መመጻደቅ አይደለም አንብቤ እረዳለሁ ብዬ አስባለሁ። ሊገባኝ አልቻለም ጥያቄው እንደሆነም። ባለፈው ኤሊሊ ሆቴል ላይ ስብሰባ ተደርጎ እነ መረራ ጉዲና ያሉበት ስብሰባ ተደርጎ ኦሮሚያ ውስጥ ሀገር መመስረት እንፈልጋለን ይላል። ኦኬ አዳነች አበቤና ሽመልስ አብዲሳ አብይ አህመድ ደግሞ ብልጽግና የሚባል ፓርቲ መስርተው አሰብን አምጥተን ኢትዮጵያን ትልቅ እናደርጋለን ይሉናል። የትኛውን እንመን? እኛ ሀገር ትመራላችሁ ብለን ይሄው ባንዲራ ዘርግተን ወገኖቻችን መጣችሁ ብለን ከአርባ ምንጭ እስከ ባህር ዳር እስከ ጎንደር እስከ መቀሌ እልል ብለን አብይ መጣልን ከመቼ ብለን ተቀበልናችሁ። እናንተ ግን እያደረጋችሁ ያላችሁት ይሄ የተለየ በጣም የኢትዮጵያን ሕዝብ እምነት